በወቅታዊ ሁኔታ ከትግራይ ብሔራዊ ክልላዊ መንግስት የተሰጠ መግለጫ የአብይ አህመድ ጂኖሳይዳዊ አገዛዝ እያካሄደ ላለው ወታደራዊ ዝግጅቶች፣ ትንኮሳዎችና የድሮን ድብደባዎች ተከትሎ ሐምሌ 25 ቀን 2018 ዓ.ም ንጋት አንስቶ በምዕራብ ትግራይ ሸረሪና አቅጣጫ ግልጽ ጦርነት ከፍቷል። ጂኖሳይዳዊ አገዛዙ ወደ ስልጣን ከመጣበት ቀን አንስቶ በትግራይ ህዝብ እያካሄደ የቆየውን ጂኖሳይዳዊ ተግባራት የትግራይ ህዝብን ከምድረ ገጽ የማጥፋት እቅድ ለማሳካት ካለው ህልም የተነሳ መሆኑ ግልጽ ነው። ከዚህ በመነሳትም ዓለም አቀፍ ወንጀለኞች እየፈጸሙ ቆይቶ አሁንም በመፈጸም ላይ ይገኛል። የፕሪቶሪያ ስምምነት ከተፈረመ በኋላ የትግራይ ህዝብ ለማንበርከክና ለመበተን ካለው የማይካድ ፍላጎት በመነሳት የተለያዩ ትንኮሎችና ከበባዎች እንዲሁም ክልከላዎች እንዲሁም ወታደራዊ ማቀራረብ ያደረገ ቆይቶ ዳግም የትግራይ ህዝብ ከምድረ ገጽ ለማጥፋት ተነሳሽነት ወስዶ ጦርነቱን በግልጽ ጀምሮታል። በመሆኑም በሀገር ውስጥና በውጭ ሀገራት የምትኖር የትግራይ ህዝብ ዲያስፖራዎች፣ ሁሉም የትግራይ ሰራዊትና የጸጥታ አካላት፣ የትግራይ ብሔራውያን ኃይሎች፣ የትግራይ ሲቪል ማህበራት፣ የትግራይ ሃይማኖት ተቋማትና ሌሎች የሚመለከታቸው አካላት ብሔራዊ ህልውናችንን ለማረጋገጥ በመናካሄደው ፍትሃዊ ትግል እንደ ትናንትናው እንደ ህዝብ ከቶ አንጠፋም፣ ዘበት ንብሔራዊ ብርሃት በማለት መስተንክራዊ ታሪክ ለመስራት ዝግጁ እንድትሆኑ ጥሪ ያቀረብን። ጂኖሳይዳዊ አገዛዝ ዳግም የከፈተብንን ጦርነት አስመልክቶ በሚመለከታቸው አካላት በየጊዜው ማብራሪያዎች የምንሰጥ መሆኑን እንገልጻለን። በዚህ አጋጣሚ ህዝባችን ተገቢ ጥያቄዎች እንዲያደርግና እንዲሁም እንዲጠይቅ እናሳስባለን። የዓለም ማህበረሰብም የአብይ አህመድ ጂኖሳይዳዊ አገዛዝ የጀመረው ዳግም ጦርነት በቀጠናውና በአካባቢው ሊያስከትል በሚችለው መዘዝ ዙሪያ ግንዛቤ ሊወስድ ይገባል። የትግራይ ብሔራዊ ክልላዊ መንግስት ሐምሌ 25 ቀን 2018 ዓ.ም መቀለ። በሌላ በኩል የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ አማካሪ ሆኑት አቶ ጌታቸው ረዳ የትግራይ ሰራዊት አመራሮችና አካላት በተለይ በጥቂት የህወሓት ፖለቲከኞች ተገፋፍተው ክልሉን ዳግም ወደ እልቂት ከመክተት እንዲቆጠቡ አሳሰቡ። አቶ ጌታቸው በኤክስ ገጻቸው የደብረጽዮንን ንግግር አያይዘው ባሰራጩት እጅግ ነቀፋ የበዛበት መልእክት የህወሓት አመራሮች የትግራይን ህዝብ አንድነት በመበተን እንዲሁም በፋኖ በሱዳን ጀነራል አልቡርሃንና በኤርትራ መንግስት ሻዕቢያ ላይ ተማምነው ዳግም ጦርነት ለመክፈት የሚያደርጉት ፉከራ የሚያመጣው ለውጥ እንደሌለ ገልጸዋል። በዶክተር ደብረጽዮን ገብረ ሚካኤል፣ በወይዘሮ ፈትለወቅ ገብረ እግዚአብሔር ሞንጆሪኖና በቀድሞ የደህንነት ሹም አቶ ጌታቸው አሰፋ መሪነት በጉልበት 4 ኪሎን መለሳለን በማለት የሚያልሙት ቅዠት በአስቸኳይ እንዲቆም አሳስበዋል። ከፌደራል መንግስቱ ጋር በቅርበት እየሰሩ የሚገኙት አቶ ጌታቸው የትግራይ ሰራዊት ከምንም በላይ የህዝቡን ደህንነት እንዲያስቀድም ጥሪ አቅርበዋል። የሰራዊቱ ዋነኛ ትኩረት የትግራይ ህዝብ ሰላምና ህልውና እንጂ በጣት የሚቆጠሩ ወንጀለኞች ህልውና ሊሆን እንደማይገባው አጽንኦት ሰጥተዋል። አቅም እያለ የህዝቡን የህልውና ጥያቄዎች መመለስ የሚቻለው በሰላማዊ መንገድ ብቻ መሆኑን በማስገንዘብ ሰራዊቱ በህይወቱና በአካሉ ላይ እየተቆመረበት ያለውን ኃይል ይበቃል ሊለው እንደሚገባ አሳስበዋል። በመጨረሻም በሐውልቲ የህወሓት ጽሕፈት ቤት የመሸገው የብጥብጥ ቡድኖ ሲሉ የጠሯቸው እነዚህ አካላት በፉከራና በውጭ ኃይሎች ድጋፍ ላይ በመተማመን የዲፕሎማሲ በሮችን ከዘጉ በኋላ አሁን መሬት ላይ ያለው እውነት ሲከብዳቸው ዓለም ይድረስልን እያሉ መጮኻቸው ማመዛዘን የጎደለው የፖለቲካ ኪሳራ መሆኑን ገልጸዋል አቶ ጌታቸው ረዳ። በሌላ መረጃችን የኢፌዴሪ የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ ወቅት መከላከያ ሰራዊት ከኢትዮጵያ ነፃ ዓላማ የለውም፣ የተደራጀ በኢትዮጵያውያን የሚመራ በኢትዮጵያውያን የሚሰራ ለኢትዮጵያ ነው የሚል ጥልቅ ትርጉም ያለው ንግግር ማድረጋቸው ይታወሳል። ይህ ንግግር የመከላከያ ሰራዊታችንን ተቋማዊ መሰረት፣ ዶክትሪንና ስትራቴጂካዊ ግብ በአጭሩ የሚያስረዳ ከፍተኛ ሀገራዊ መልእክት ነው።
ይህ ሐሳብ በዘመናዊ የመከላከያ ተቋም ግንባታ፣ በህገ መንግስታዊ ስርዓቱ እንዲሁም በሀገራችን የውጭና የደህንነት ፖሊሲ ውስጥ በተጨባጭ የሚንጸባረቅ እውነታም የያዘ ነው። ሰራዊቱ ከኢትዮጵያ ያነሰ ተቋሙ ከመከላከያ አዋጆች በተደነገገው መሰረት ከማንኛውም የፖለቲካ ድርጅቶችና ወገኝተኝነት ነፃ ሆኖ ለሀገርና ህዝብ ህልውና ብቻ ዘብ እንዲቆም በህዝብ የተረጋገጠ ብሔራዊ ጋሻ ነው። በኢትዮጵያውያን የተደራጀ በሆኑ ደግሞ በበርካታ የሪፎርም ስኬቶቹ ይገለጻል። በህገ መንግስቱ የተደነገገው የብሔሮች ብሔረሰቦችና ህዝቦች ፍትሃዊ ስብጥር እንዲሁም የሴቶችን ተሳትፎ ከማረጋገጡ ባለፈ ሀገራችንን ከዘመናዊ የጸጥታ ስጋቶች ለመጠበቅ የሚያስችል ሰፊ መዋቅር ተዘርግቶለታል። 90 የስኬት ዓመታትን ያሳለፈው አየር ኃይላችን ዳግም የተደራጀው የባህር ኃይል እንዲሁም በቴክኖሎጂ በእጅጉ የታገዘው የምድር ጦር የሳይበርና የስፔስ አቅም ግንባታ የዚህ ዘመናዊ አደረጃጀት ማሳያዎች ናቸው። ከዚህም ባሻገር ሰራዊቱ ወታደራዊ ቴክኖሎጂዎችን በሀገር ውስጥ ለማምረትና በመጠገን የጀመረውን ሀገራዊ አቅም ግንባታ ተቋሙን ይበልጥ አጠናክሮታል። በኢትዮጵያውያን የሚመራ መሆኑ የሚሰጠውን አንድምታ በዲሞክራሲ የሲቪል ቁጥጥርና በሀገር በቀል ወታደራዊ አመራር ግንባታ ላይ የተመሰረተ መሆኑም ግልጽ ነው። የመከላከያ ሚኒስቴር ሲቪል እንዲሁም ደግሞ በህግ በተወሰኑ ሰራዊት በህግ በተመረጡ አስተዳደር ስር መሆኑም ያረጋግጣል። በሌላ በኩል ዋና ኤታማዦር ሹም ጨምሮ የእዝ አመራሮች በኢፌዴሪ መከላከያ ጦር ኮሌጅ እና በሌሎች ሀገር ውስጥ የማሰልጠኛ ተቋማት በበቁ ሀገር በቀል ወታደራዊ ባለሙያዎች እየተመሩ ይገኛል። ሰራዊቱ የሚሰራው ለኢትዮጵያ ነው የሚል መርህ በሀገር ውስጥም ሆነ በዓለም አቀፍ ደረጃ በተግባር የተረጋገጠ እውነት ነው። በሀገር ውስጥ የህዝብን ሰላም ከማስጠበቅ ባሻገር እንደ ህዝብ በተለይ ሰራዊቱ ከሚሰራው ለኢትዮጵያ ነው የሚለው ሐሳብ የተረጋገጠ ነው። በሀገር ውስጥ የህዝብን ሰላም ከማስጠበቅ ባሻገር እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ ስትራቴጂያዊ ልማት አውታሮችን ከተፈጥሮና ከሰው ሰራሽ አደጋዎች ይጠብቃል። በአረንጓዴ አሻራና በግብርና ልማት ስራዎች ላይም ግንባታው ቀደም ነው። እንዲሁም በዓለም አቀፍ ደረጃ በተባበሩት መንግስታት ድርጅትና በአፍሪካ ህብረት ስር ያከናወናቸው የሰላም ማስከበር ተግባራት የኢትዮጵያን ሀገራዊና ዲፕሎማሲያዊ ገጽታ ከፍ ያደረጉ ታሪኮች ናቸው። በአጠቃላይ መከላከያ ሰራዊታችን ከህዝብ የወጣ ለህዝብ የሚኖር የኢትዮጵያ የቁርጥ ቀን ልጅ ነው። የተወደዳችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትዘንጉ። አዳዲስ መረጃዎች እንዲደርሷችሁ እናመሰግናለን።